ወጣት ሴት ያጫወተችኝን ወደ እናንተ አደርሳለሁ። እናንተ ደግሞ አስተያየታችሁን ኮሜንት ላይ አስቀምጡላት። ታየዋለች ላይ የምትሰሩ እዚህ ጉዳይ ላይ የምትሰሩ ሰዎች ካላችሁ የምትመለከቱ ሰዎች ካላችሁ መፍትሄውን ብታስቀምጡላት ደስ ይለኛል። እንግዲህ የ6 ዓመት ባለትዳር ናት። 6 ዓመት ቆይታለች እዚህ ህይወት ላይ እና እሷም ከክፍለ ሀገር ነው የመጡት። የተገናኙት አዲስ አበባ ነው። እሱ የራሱ የሆነ ስራ አለው ንግድ ላይ እየሰራች እንግዲህ እሷና እሱ ተዋወቁ። ከተዋወቁ በኋላ ወደ ፍቅረኝነቱ ቀጠለ። ከፍቅረኝነት ቀጥሎ ፍቅረኛ ሆነው 6 ወር ወይ 7 ወር ከቆዩ በኋላ ሊጋቡ ሲሉ የሰርግ ፕሮግራማቸውን የት እንደግስ አዲስ አበባ ይሻላል ወይስ ያንቺ ክፍለ ሀገር ወይስ የኔ ቤተሰቦች ጋር ምናምን በሚባባሉበት ሰዓት የሷ ታርፋለች። በዛ አጋጣሚ እንግዲህ እህቷ ስትሞት ሰርጉ ተሰረዘና ቀረ። አሁንማ ሀዘን ላይ ስለሆንን እንግዲህ ሰርግ የለም ምናምን ተባባሉ። ያ ሀዘን አለፈ፣ ህይወት ቀጠለ። እንዲህ እያሉ አንድ ልጅ ወልደዋል። ልጃቸው 3 ዓመት ሆኖታል። ሰርግ ሊደግሱ ነበረ። ያ ሰርግ በእህቷ ሞት ምክንያት ቀረ ብያቸዋለሁ። ከዛ ዛሬ ነገ እየተባለ ደግሞ ከዛ በኋላ ሀዘኑ ካለፈ በኋላ ሰርግ ሊደግሱ ሲሉ ዛሬ ነገ እየተባለ ያው አንዴ ካለፈ በኋላ የሆነ እንትን አይልም ይተዋል። ዛሬ ነገ መላመዱ አለ ምናምን ያ ነገር ይቀርና ትኩረታችሁ ህይወታችሁ ላይ ይሆናል፣ ስራችሁ ላይ ይሆናል ምናምን ያ ነገር ቀረን። ሰርግ ሳይደግሱ 6 ዓመት ኖሩ። ፊርማ የላቸውም። እንድታረግዝ ቤት መሆን ጀመረች ማለት ነው። እሷ ከዛ በፊት የግሏን ነገር ትሰራ ነበረ። የግል ስራ ላይ ተፍተፍ እያለች ነው የተዋወቁት። ንግድ ነበረ። እሱ ስትተዋወቀው እየሰራች ነበረ። ልብሶች ምናምን መሸጥ ነበረ። ከዛ በኋላ ከሱ ጋር ከሆነች በኋላ ግን ሙሉ ጊዜዋን እሱ ጋር ሆነና እኔ በቃ የግሌን ነው የምሰራው፣ አንቺም አብረሽኝ ትሰሪያለሽ፣ አንዳንድ የምታግዢ ነገሮች ይኖራሉ፣ አብረሽኝ ትሰሪያለሽ አላትና ህይወት ቀጠለ። እንዲህ እየተባለ ሰርጉም ቀረ። ሀዘኑን ደግሞ እሱም እያጽናናት አብሯት ሆነ። ይሄ ከሀዘኑ በኋላ ደግሞ ዛሬ ነገ በማለት ትኩረታቸው ኑሯቸው ስራቸው ላይ ሆነና የግላቸውን እየሰሩ ስለነበረ ነገ የተሻለ ብር ሲመጣ በቃ ድግስ ደግሰን ወይም ትልቅ ሰርግ ደግሰን እዚሁ አዲስ አበባ ላይ በቃ ያንቺ የኔም ቤተሰቦች ተገናኝተው ይተዋወቃሉ፣ አብረን እንሆናለን፣ በቃ ጥሩ ጊዜ ይኖረናል። እንግዲህ ከዚህ በኋላ የራሳችን ነገር በደንብ እንስራና ደግሰን አንድ ቀን የሁላችንን ቤተሰቦች እንተዋወቃለን እየተባለ 6 ዓመት ሞላቸው እና ከ6 ዓመት ሲሞላቸው ምንድነው እሷ እርግዝናዋ ላይ ሙሉ በሙሉ ቤት ሆነች። አትሰራም፣ አትማርም። ቤት በቃ እርግዝናዋ ላይ ፎከስ አርጋ እርግዝናዋን ከዛ ደግሞ ወለደች። ልጅ ሲመጣ ደግሞ ታውቃላችሁ ብዙ ኃላፊነት ነውና እሱም ያግዛታል። ግን በቃ 24 ሰዓት ልጇ ጋር ናት። ቤት አጋዥ አላት ምናምን። ግን ይሄ ያለ አይደለም ልጇ ላይ ሆነ ትኩረቷና በቃ ሙሉ በሙሉ ከእርግዝና ጀምሮ ልጁ እስከ አሁን 3 ዓመት እስከሞላው ድረስ እሷ ቤት ናት፣ አትወጣም። ጓደኞች የሏትም። ወጣት ትዝናና፣ ወጣት ሰራም፣ እሱ ይሰራል። ከዛ ቤት ያለውን ነገር ፋይናንሻሊ የቤት ችግር የለባትም። ግን ተቀማጭ ብር ምናምን የሚባል ግን የለም። ተቀማጭ ብር ምናምን የሚባል ነገር የለም። የሆነ ነገር ሀፕን ቢያደርግ በቃ ከፈጣሪ ውጪ ምንም ወይም ደግሞ ምናልባት ቤተሰብ ምናምን የሆነ ነገር አድርግ ከተባለ ቤተሰቦቻቸው ካልሆነ ምንም እዚህ ግባ የሚባል ነገር የላቸውም። እና እሷ ደግሞ ቁጭ ብላ እንግዲህ ወደ 4 ዓመት ማለት ነው አይደል ከእርግዝናው ጋር ሲደመር ያን ቁጭ ብላ በምታስብበት ሰዓት ምንድነው የሆነ ስራ ብሰራ እኮ ምናምን ትላለች። እና ስታማክረው ባለቤቷን ያንተ ብቻ ብር መጦ በቃ ለቤታችን ነው የቤት ኪራይ የሚከፍሉት፣ ትልቅ ቪላ ቤት ነው የሚኖሩበት ኑሮ ምናምን ጥሩ ነው። ግን እንዴት ነው እንደነገረችኝ ይመጣል ብሩ ጥሩ ብር ነው የሚሰራ ባሏ። ግን ይመጣል ለቤት ነው፣ ለአስቤዛ፣ ለቤት ኪራይ፣ ታውቁታላችሁ መቼም ይሄ የቤት ቢል ብዙ ነውና የዛ ነውና እዛ ጋር ያልቃል። ይመጣል ጥሩ ብር ነው የሚሰራው። ግን ሙሉ በሙሉ እዛ ቤታቸው ላይ ይውልና ተቀማጭ ብር ግን ሊኖር አልቻለም። ያ ማለት ደግሞ እሱ ብቻውን ስለሚሰራ እኔ ባግዘው የሚል ነገር ስታነሳ ምንድነው የሚላት በቃ ቆይና ትንሽ ቆይተሽ የሆነ የራስሽ ነገር ወይ ሱፐር ማርኬት ወይ ሰፊ ሱቅ ወይ ደግሞ የሆነ ንግድም ከሆነ ጥሩ የምትሰሪበትን ነው እንጂ አሁን በትንሽ ብር ጀምረሽ ምን ትሰሪያለሽ? ምን ያዋጣሻል? ምናምን ይላታል።
ምናምን እና እሷ ደግሞ በንግዱ ዓለም ብዙ ጊዜ ስለቆየች እሷ የንግድ ስራ መስራት ነው የምትፈልገው። እሱ ደግሞ የንግድ ልምድ የለውም። እንደነገርኳችሁ እሱ ዩኒቨርሲቲ ተመርቆ የራሱን ስራ የራሱን ነገር የሚያስኬድ ሰው ነው። በግሉ ቢሮ ላይ የሚሰራ ሰው ነው። እሱ ስለዛ ስለሚያውቀው ስራ ነው እንጂ ስለ ንግዱ ዓለም ፈጽሞ አያውቅም። እና ስታማክረው ምናምን ምንድን ነው የሚላት? አይ ቆይ ትንሽ እና ሰፋ ያለ ሱፐር ማርኬት ይከፈትና እዛ ጋር በደንብ ትሰሪያለሽ እንጂ አሁን ወጠሽ ልጅ ይዘሽ አይመችም። አንደኛ ልጃቸው ከሷ ውጭ ይሄ አጋዥ ምናምን አይዘውም እና ልምድ የለውም ከሌላ ሰው ጋር አብሮ ሆኖ አያውቅም ምናምን እና ለአጋዥም ለመስጠት ችግር ነው እሱ እስኪለምድን። ሁለተኛ ደግሞ እሱን ይዘሽም ደግሞ በነፃነት የምትሰሪበት ስራ መሆን አለበት እንጂ እንደዚህ አሁን አትችይም ትንሽ ቆይ ምናምን እያላት ብቻ ዛሬ ነገ እየተባለ እሷ ደግሞ ቤት መሆኑ ፋይናንሻሊ ጥያቄ ባይኖርባትም ሜንታሊ ግን ውስጧ ተረብሿል። ማለት አንደኛ እዚህ ግባ የሚባል ተቀማጭ ብር የላቸውም። የሆነ ነገር ሀፕን ቢያደርግ ምንድን ነው የምሆነው? እሱ ደግሞ ሰርቶ ያመጣል፣ ጥሩ ገቢ ያለው ግን ከአስቤዛ ከቤት ኪራይ ከወጪዎቹ ከቢሎቹ ግን አላልፍ አለ። የሆነ ላፊ ብር በቃ የሆነ ልጅ ይዛችሁ ደግሞ ታውቃላችሁ የሆነ ነገር እንኳን ቢያመው ሆስፒታል መሄድ እንደ የሆነ ነገር እኛ ላይ እንኳን ሀፕን ቢያደርግ ምንድነው በቃ ዋስትናችን ከፈጣሪ ቀጥሎ በራሳችን ደግሞ የሆነ ነገር ምንጠነቀቅለት ነገር ሊኖር ይገባል ትላለች። እና እሱ አልተረዳትም። እሱ ምንድነው የሚያስበው? ምን ያጉድየብሽ ነው? ምንድነው የጎደለሽ? ወይም ደግሞ ምንድነው አስቤዛ አልቋል ነው የሚላት። እሷ ደግሞ የአስቤዛ ጥያቄ ብቻ አይደለም እንደነገርኳችሁ ቤታቸው ምንም ችግር የለም። የምግብም የመጠጥም የምንም ችግር የለባትም። ደና ቤት ላይ ነው የምትኖረው። ደና የምግብ ችግር የለባትም። እሷ ችግሯ ምንድነው? ቀጣይ እንዴት ነው የሚኮነው? ማለት ይመጣል የሱ ብር ያልቃልና እሱ ነገር እንደው ወጥቼ መስራት ብችል እንኳን የሱን ያክል ብር ማምጣት ባልችልም የተወሰነ እንኳን ላግዘው እችላለሁ ብላ ስታስብ እሱ የስራ ጉዳይ ስታነሳ ይቆጣል፣ ያኮርፋል ምናምን ማለት ነውና እና እሷ ተጨነቀች። እሷ ወጣ መዝናናት ጓደኞች ማግኘት ምናምን የለም ብያቸዋለሁ። እሱ ደግሞ ያው ብዙ የጓደኛ ምናምን ሰው አይደለም፣ ግን ቢያንስ አንዳንዴ የሚያገኛቸው ግን የስራ ጓደኞች አሉት። ቢያንስ አንዳንዴም ቢሆን እሱ ወጦ በራሱ ይዝናናል። እሷ ግን ከወጡ ከሱ ጋር ነው ወክ ምናምን አድርጋ ወይ ቤተክርስቲያን ምናምን ትሄዳለች ትመለሳለች። ከዛ ሌላ ነገር የለም። በቃ ማህበራዊ ህይወት የላትም። ከሰው ጋር ትገናኝም። ቤተሰቦቿም ክፍለ ሀገር ናቸው፣ የሱም ቤተሰቦች ክፍለ ሀገር ናቸው። በቃ ሁለቱም ጋር በስልክ ብቻ ነው የምትገናኘው ምናምን እና አንደኛ ብቸኝነት በጣም ጎድቷታል፣ ካየኋትም ከነገረችኝም አንጻር ማለት ነው። ሁለተኛ ደግሞ ብቸኝነቱ ብቻ ሳይሆን ስራ ለመስራቷ ውስጥ ቁጭ ብላ ማትፈጥር አይነት ስሜት እየተሰማት ነው እና ኤነርጂን አጣዋለች። በጣም በማሰብ በጣም በመብሰልሰል ከሱ ጋር ራሱ እንደ ድሮ አናወራም፣ እንደ ድሮ አይደለንም። እሱ በቃ ስራ ሰርቶ ይመጣል፣ ጠዋት ይወጣል፣ ማታ ይገባል። ምሳም ወይ እራትም ከበላ በቃ ይመጣል፣ ጠዋት ወይ ደግሞ ቡና ቁርስ አድርጎ ይወጣል። ከዛ እንደ ድሮ አብሮ ማውራቱ አብሮ ጊዜ ማሳለፉ ምናምን ስለሌለ ከሱ ጋር ራሱ ብዙም አይደለንም እና እሱ ራሱ በሆነ ባልሆነው አሁን ላይ በቃ ሰበብ ፈጥሮ የሆነ ጥያቄ ካነሳው እንዴት ምናምን እና ወይ በቃ ተለያይተን ሞክረው እንዴ ይለኛል አለች እንደቀልድና እዚህ ጋር የኔ ጥፋት ምንድን ነው ማለት ወይ በስነ ስርዓት ተፈራርመን እንደ ሰው ፕሮግራም የሌለው ሰርግ ድግስ ቤተሰብና ቤተሰብ ያልተዋወቀበት ጉዳይ ስለሆነ ነው ወይስ ደግሞ ችግር ነው ወይ በቃ ማለት እሱ የሰጠውን አምጥቶ ሰጦኝ አሜን ብዬ ብቻ ተቀብዬ ምንም ጥያቄ ሳላነሳ መኖር አለብኝ ወይስ ደግሞ የኔን ጥያቄ መጠየቅ ልክ ነው ወይስ ደግሞ እዛ ህይወት ላይ መኖሬ ልክ አይደለም ብላ ነገረችኝ። እኔ በግሌ ማለት ያለብኝም ብያታለሁ፣ ግን ሐሳብ አስተያየታችሁ እናንተ ማስቀምጡላት ታየዋለች። እናንተ ምን ትላላችሁ በዚህ ጉዳይ ላይ? ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እናንተ ሐሳብ አስተያየታችሁን አስቀምጡላት። እኔ በግሌ ማለት ያለብኝም ብያታለሁ። እናንተ ደግሞ እስኪ ከሁለቱም ሆናችሁ እስኪ ሐሳብ አስተያየታችሁን አስቀምጡልኝ።